ላይ ተበድሬ ሰጥቼ ያለብኝ ዕዳ የሱቅ ዕዳ ከፋፍዬው ወጣሁ። ወደዚህ ስመጣ በምንም እንዳይወቀስ ብዬ ባዶ ቤት ትቼ አልወጣም ብዬ ከልጄ ጋር ትቼ የመጣው እናቴም እያለች ከዛ ያም ሆነ ይህ አሁን ውሎ ሲያድር ስሰማ እሱ ለካ ሌላ ሚስት አለችው። አሁን ብሬን ልኬ እንደዚህ እንትን ይሰራል። ምንድን ነው ስሙ? ይህ ህገ ወጥ የሚባል ነገር ምንድን ነው? እቃ የሚገዙት ነገር እቃ እየገዛ ምን እያለ እያተረፈ እየገዛ ወደ ሚሊዮን ብር ተጠጋው ማለት ነው። ከጓደኞቼ ከዚህም እየተበደርኩ ከዛም እየተበደርኩ አሁን ባለቤት ሆነ። ከዛ እሱ እኮ ልጅ አለው፣ ሌላ ሴት አለችው ይባል። የ8 ዓመትና የ10 ዓመት ልጅ አለው። እኔ ልኬ ዛሬ እንደዚህ እቃ ገዛው፣ ያንን ገዛው፣ ይሄን ገዛው። ይሄ ጉምሩክ ህገወጥ እቃ እየገዛ ይሸጣል። ዛሬ ብኩ ላይ በሚሊዮን ብር ሲኖር ንግግሩ ሁሉ ከኋላ ያሳለፍኩትን ታሪኬ እያመጣ አንቺ እኮ እንደዚህ ነበር፣ አንቺ እኮ እንደዚህ በሆንሽ ጊዜ እንደዛ ቤተሰቦች ሲያንቋሽሹኝ፣ ቤተሰቤ እዛ ጋር ወድቄ ስለነበረ እዚህ ጋር እንዳልወድቅ በጣም እንትን አጉዞት ነበር። እሱ እንዴት ይሄ ሰው ኋላና ፊቱን ማታቂ እንዴት ብሎ ቤተሰቤ በጣም ተቃወመ። ከሚልህ በላይ እናቴ ተቃወመች። እናቴ ናት ያሳደገችኝ ያላባት። ከዛ በቃ ልጄም ያላባት እንዳትቀር እኔም ያላባት ነው ያደግነው። እስቲ ልጄ የሴት ልጅ እንዳትሆን ብዬ ያን ሁሉ መከራ አሳልፈን ዛሬ ሽሮ ብጥብጥ በልተን አሳልፈን አሁን ከአንደበቱ የሚወጣው ቆሻሻ ነገር በዛ ባለፈው ህይወት ታሪኩ እኔም በዛ ባሳለፍኩት ህይወት ታሪክ እያነሳ እኔ ወንድ ልጅ እንደዚህ ይሳደባል ወይ? እውነቴን ነው የምልህ። እኔ እግዚአብሔር በሚያውቀው እኔ እንጃ። ሰው እኮ አረብ ሀገር ሆኖ አንድ ጂንስ ይገዛል። ለምን? እዛ ጋር ስለተወሰደብኝ ነገን መለወጥ ነው። ነገን እንጀራ ጋግሮ መብላት ነው። ፌስታልን አልፈልግም። እኔ ቢኖረኝ 5 አሳ አስፈጭቼ መብላት ነው የምፈልገው፣ መጋገርን ነው የምፈልገው። እና ዛሬ እስክትመጪ ድረስ ነው የምጠብቀው። አንቺ እንደዚህ ሆንሽ፣ አንቺ የማንም መረገጫ ይሆንሽ፣ አንቺ እንደዚህ ያረገሽ። ወንድ ልጅ እንደዚህ ከአንደበቱ ቆሻሻ ነገር ይወጣል ወይ? ምንድን ነው ይሆናል? እኔ ዛሬ ባለቡክ ባረኩት። እኔ ይውለድ እሺ፣ እኔ አውቄ ያልገባበት በፊት እኔ ጓደኛ እየተጎዳው ስለሆነ ሴት ልጅ ጎርቶ የሚመጣ ወንድም የመቀበል አይምሮም አልፈለኩም ነበር። ለምን? ጓደኛ አለ የለኝም ብዬ ጠይቄው ነው የገባውበት። ለምን? እኔ ደግሞ የወደቀ የበሰበሰ ህይወት ታሪክ ባይሆን ኖሮ እነግረው ነበረ። ለምን? እዛ ጋር ረስቼ ነው በቃ እዚህ ጋር የመጣው። ዛሬ እኔ ወልጄ ልጄ 5 ዓመት ሊሞላት 2 ወር ይቀራት ልጄ ያን ሁሉ መከራ አብረን አሳልፈን ይሄ ሁሉ ስድብ፣ ይሄ ሁሉ ማንቋሸሽ አልፎ ተርፎ እኔ ይሄ ሁሉ ያሳለፍኩት ለቤተሰብሽ ለእናትሽ ተናገርኩ። እኔ አሁን ወንድሜ ከአንቺ ኋላ ቁጭ ከዛ ጓሮ ይላል። ልጄን በጣም ይወዳታል። ልጄን ያለብሳታል። ልጄን ትምህርት ቤት ትማራለች። ልጄ ትጎዳለች ብዬ በጣም ውስጤን እያመመኝ ነው። እኔ ይብላው ግን በዛ በ1 ዓመት ውስጥ እኔ ቤቴን ውሃ ልክ ምናምን አሰርቻለሁ ከውስጡ 1 ዓመት ከ6 ወር ነው። እና እንደው እኔ ምንድን ነው ማለት ምን አይነት ሰው ነው የሚታመነው? አሁን ፌስቡክ ይባላል ይሄ ይባላል፣ ግን ከምን አይነት ሰው ጋር ነው የምንኖረው? እኔ ዛሬ ባለቡክ አድርጌ እኔ ምንም የለበረው የሴት ልጅ ቀበቶ ያሰረን ወንድ ሳልንቅ ዛሬ የሚለብሰው ልብስ ኮንትሮባንድ ስለሚሰራ $150 ነው ጫማ የሚያደርገው ማለት ነው በዛ ሰፈር ውስጥ የሚለብሰው ልብስ። እኔ ግን እዚህ ሆኜ እግዚአብሔር ምስክሬ ነው 1 ፓንት አልገዛም። ከማን ጋር ነው የምንኖረው? እና በጣም ነጽ እኔ እውነት ምን ትመክረኛለህ? በቃ ማለትም እኔ አሁን እዛ ጋር የሚልከው ነገር የለም። በብድር ከጓደኞቼ ዕቁብ እየሰበሰብኩ የሆነ ነገር እናደርጋለን። ቤት ለምን ውድቀትን አልፈልግም። ወደኩኝ እዚህ ጋር እየታመምኩ መድኃኒት ራሴን እያሳከምኩ ነው የምወስደው። ልብስ አምረኝም ጫማ አምረኝም እና አይዞሽ በእውነት እኔ አሁን ለቤተሰብ እንደዚህ በዱላ
እሱን አዋርዶ እዛ ጋር ማውጣቱ በጣም ቀላል ነው። ግን እኔ አሁን 1 ዓመት ከ8 ወሬ ነው። እግዚአብሔር ምስክሬ ነው። አካውንት አለኝ፣ ግን አካውንቴን ቁጥር አላውቀውም። ለምን በቃ ነገ መለወጥ የልጄ አባት ይሆናል። እኔ ይውለድ እንደዚህ አርጎች እንደዚህ አስወጥቶች እንደዚህ ሴት ወንድ ልጅ እንደዚህ ብሎክ ሳረግ በቮይስ በዛ ሰዎች ጋር ስመጣ ፕሮሰስ ያስጀመሩ ያው በሱም ቁጥር ነው። ስልክም እስከምሸጥ ያለኝን እስከምሸጥ እዚህ ጋር አሌክስ ሰው ልጅ የማይሸጠውን እኔ እውነቴ ነው ነገ እንተካዋለን ብለን ያንን ሁሉ ችግር አሳልፈን እኔ እንጃ እኔ እውነቴ ነው እንጀራ መግዛት ማንም ገዝቶ ይበላል። ከእናቴ ስር የጋገረችውን የእጅ በር ከፍቼ ወስጄ ያንን ሁሉ ዘመን አልፌ ዛሬ ወልደን ልጃችን 6 ዓመቱ ነው። ያ ያለፈ ህይወት ታሪክ ያ የቆሸሸ እኔ እኮ እዛ ጋር ቢሆን ሊኖረው እሱ ጋር ምን ልሰራ መጣ ነበረ። እዛ ጋር ስላልተሳካ ነው ነገሩ። ያን ሁሉ ህይወት መናገር ነበረብኝ። እሺ ዛሬ እኔ ከወጣው በኋላ ሰዎች ስለሱ የሚነግሩት እሱ ቁጭ ብሎ ከኔ ህይወት ታሪክ የሚሰማው እኔ እኮ ስለላኩለት እሱ እኮ ስለለበሰ ስለወጣ ስለገባ ስለበላ ነው አይደል እንዴ ቁጭ ብሎ የሚሰማው። እሺ በዛ ሰዓት ይመላለስ ነበረ፣ በዛ ሰዓት ይወጣ ይገባ ነበረ። ለምን አስቆሞ እሷ ልጅ እኮ እንደዚህ አይነት ህይወት ታሪክ ያላት ሴት ናት ብሎ ለምን አላስቆሙትም? ዛሬ እሱ መልበስ ሲጀምር መውጣት ሲጀምር ዛሬ ልጅ ሄደና ልብስ ስትለብስ ዩኒፎርማ ንጹህ ስለሆነ የምትይዘው ሳህን ትልቅ ስለሆነ ነው ነገሩ ሊገባኝ አልቻለም። ከማን ጋር እንደሚኖር ራሱ እውነቴን ነው የምልህ። ሰው ልጅ ፌስቡክ ላይ ስላወቅከው እንዲህም ገጠመኝ ስላወቅከው አይደለም። እኔ አሁን እንዲህም ያደረገኝ እቤቴ ውስጥ ቁጭ አድርጌ የወጣሁት ወንድ እና እኔ አሁን ወንድሜ በቃ እንዲህ አድርጎኛል። ይሄ ለቅሶ ይሄ አሁን አንተ ጋር እዚህ ሚዲያ ላይ የተናገርኩት ለቅሶ ባወራ በዚህ ሰዓት በዚህ ደቂቃ አጓርዶ የሚያወጡት ነው። እንደው ልጄ ያለ አቅም ያለ አባት ትቀራለች ወይ? ይሄ ነገ ይጸጽተኛል። እውነት በጣም ውስጤ ደጋግሜ የጻፍኩት እንደውም እኔ ዝም ብዬ ነው ፍሎ ሳላረግም አይ ነበረ። ትናንትና ከትላንትና ወዲያ ነው ፍሎ አድርጌ ካስገባኝ ከወጣልኝ ብዬ እና እሺ ከማን ጋር ነው ማለትም እኔ አሁን 6 ወር ነው የቀረኝ ኮንትራቴ። እኔ ሌላ ሀገር ሄጄ የመስራት እድል የለኝም። ሰዎቼ ስራ አይበዛብኝም። እዚህ ቤት አስቀምጦኝ አሁን ነይ ልጅሽን ላስረክብሽ፣ ነይ ሂሳብሽን ላሳስብሽ። እኔ ምንም አታሳስበኝ። አላት የምትለኝን ብቻ አካውንቴ ላይ አርግልኝና የፈለክበት ሂድ። በቃ እኔ 100,000 ብር እኔ ሚሊዮኑን አይደለም የምፈልገው፣ ትንሽ ገንዘብ አካውንቴ ላይ አርግልኝና ልፋቴ ድካሜ በቃ እየፈለክበት ሂድ፣ የፈለክ ነገር አርግ። በቃ እኔ አልወቅስም። ልጅህ ናት። ልጅ አይደለችም ብለህ ከካርክ ራሱ ዲኤንኤ አስመርምረህ የአባትነትን ድርሻ አምነህ ተቀብለህ የፈለክበት ሂድ። እኔ ዛሬ ይሄ ህይወት ታሪክ የቆሸሸ የወደቀ ያለፈ እኔ እንኳን እዚህ ስደት ከመጣ 2 ዓመቴ ነው። የ6 ዓመት ልጅ ያለን ሰዎች 6 ዓመት አብረን ያሳለፍን ዛሬ እንዴት እኔ ልውገርሽ እኔን ጻድቅ ነኝ ልውገርሽ ይባላሉ? እና ለእኔ ራሴ ጥያቄ የሆነብኝ እማማክረው ብሎክ ባረግ በዚህ ይመጣል በዛ ይመጣል። ያች ልጅ አለች። እናቴ ደግሞ እንደዚህ አይነት ፋስት እናት አይደለችም። ልጄን ሰብስባ የምትይዝ እናት አይደለችም። እና በቃ ዝም ብሎ ስሜታዊ የሆኑ ቤተሰብ ነው ያለኝ። እቺ ልጅ ደግሞ ይዞልኛል እና አትያዝ፣ በቃ ትሙት ትቆሽሽ፣ ልጄ ናት። በቃ ይቅር ብዬ ራሴን እውነት እኔ አሁን ይህ ምክር በቃ እንድትመክረኝ ነው የምፈልገው። እግዚአብሔርን ሰው 1 ዓመት ከ7 ወር እኔ አካውንት የለኝም። እዛ ጋር የተጎዳው ሰው ነኝ። ከዚህ በፊት የተጎዳ ግን እንጀራ መግዛትን በጣም ማወቅ ሰው ነኝ። ጋግሬ በላለው ምን ሰው ነኝ። ቤቴ ላይ በቃ ያለ ይኑር የሆነ ነገር ብዬ ተሰድጄ እመሜ መድኃኒት ውጭ እየሰራው ነኝ እና ምን አይነት ከማን ጋር ነው የምንኖረው? እውነቴን ነው። ይሄን ብቻ እንድትመክረኝ ነው የምፈልገው። እግዚአብሔር በጣም ውስጤ ቆስሏል። በጣም ከምን በላይ ከመሜ በላይ ምላስ ስድቡ ማንቋሸሹ በጣም እውነቴን ነው የምልህ። ይሄ ባህሪ በፊት ባቅ ኖሮ እኔ እግዚአብሔርን እዛው ይቀር ነበር። ወንድ ልጅ እንደዚህ ይሳደባል። እኔ እግዚአብሔርን ቮይሶቹን አንዱን ብሎክ ሳረግ ወይ ያጠፋል ቆይ ወይ ስራሴን እዚህ ከፎቅ ላይ ወርውሬ ሞቼ ብሩ እንዲቀርለት ነው። እኔ እውነት እኔ በጣም ጥያቄ የሆነብኝ ይሄ ነገር እንዴ በጣም እግዚአብሔር በዛ ላይ ያመኛል። የሪ ታማሚ ነኝ። በብሬ ነው የምታከመው። እንደ ኤችአይቪ መድኃኒት ቀመቃት ነው የምወስደው። የባሰ አሁን ይሄ ውስጤን በጣም አክስሎታል። እውነት ታመንኩ፣ በጣም እውነት ታመንኩ።
ደነዘዝኩ። በቃ ከጓደኞቼ ዕዳ እንኳን አለብኝ። ነገን በመናፈቅ ነገን መልካም ህይወት ኖራለሁ በማለት ገና ያለፈ እንደዚህ አድርጎሽ ነው። እኔ አላቅም። እኔ እውነት በጣም ደንዝያለሁ። በጣም አሞኛል። ነይና የደርሶ መልስ ትኬት ትቁረጥልሽ፣ አሰሪሽ ልጅሽን አስረክብሻለሁ ነው የሚለኝ። እኔ እጄ ልጄን ለመረከቤ ምን ዋስትና አለኝ? እኔ እዚህ ጋር ተመልሼ የሄድኩ ሰዎቼ ደግሞ እንደዛ አይነት ይፈልጓል። ስራዬን በአግባብ መስራት እንድፈልግና ያው ኮንትራቴ ሲያልቅ ወደ ላይ ነው። ማንኛውም ሰው ኮንትራቱ ሳያልቅ ማንንም አይሸኝም እና ሰዎቼ ደግሞ ሁሉም ቢዚ ና። ሴትዮ ጠዋት ወጥታ ማታ 5 ሰዓት ነው የምገባው። ሰውዬ 7 ሰዓት ነው የሚገባው። እኔ ብቻ ነኝ ቤት የሚይዝ ከልጆቹ ከትምህርት ቤት ሲወጡ የምቀበል እኔ ነኝ። እና ለዚህ ነው ሰራተኛው ማያምኑት። ማንም አረብ ከቤት ስትወጣ ይረሱሃል። እኔ ግን በ5 ዓመቴ ነው ቪዛ ሰርታ እያመመኝ እያሳከመችኝ የኖረች ያለው እና ሰው ልጅ ሲቀየር ለካ እንደዚህ ነው። እንዲህ ማንነትን እስከማያውቅ ድረስ የሚያንቋሽሽ እና እኔ እውነት እኔ የሆነ ነገር በቃ እስቲ የሚያጽናናኝ ምክርና አንድ በቃ ወደ ራሴ እንድመለስ። ገና ይሄ ብር ራሱ ይሄ ደሞዝ ነው እጄ ላይ የሚኖረው። ገና እየሰራው ያለሁት ደሞዝ ነው። ለምን እቃ ገዛው ሲለኝ ኮንትሮባንድ ገዝቶ ያገኛል፣ አተርፋለሁ፣ ነገ መልካም ህይወት እንኖራለን። በቃ ሀሳቤ ደህና ህይወት ደህና ኑሮ እንድንኖር። አሁን የራሴን ህይወት እኔ እዛ ጋር መውለዱ አይደለም። እኔ ቢሆን ባቅ ኖሮ አልገባበትም። ለምን እዛ ጋር የተበላሸው ህይወቴ ድጋሚ እዛ ጋር ለካ አክሱሎ መጥቶ ነው እኔን እዚህ ጋር የሚያቆስለኝ። እኔ የወለደውን ገደል አይደለም ግን እንደው እንዲሆነው ራሱ ሰው ጥፋቱን ሳይቀበል እዛ ጋር ላይፋስ እኔ ልጃገረድ ነች ብዬ አላታለልኩም። እውነቴን ነው የምልህ። እዛ ጋር ያለውን ሁኔታ አይቶ ነው እየገባና እየወለድ ነው የኖር ነው። ዛሬ ግን ተመልሶ ሉገርሽ ብር እጅ ከገባ ሰው ልጅ ከሄደ በሰላም በፍቅር መለያየቱም እኮ ትልቅ ነገር ነው። ልጁን ያያል ተመልሶ። ግን እኔ እውነት በጣም ነው እየከበደኝ። እውነት እኔ ስናገር ውስጤ ራሱ ይንቀጠቀጣል አሁን እና እኔ የሆነ ነገር እንደ ውስጤን የሚቆርጠኝ ነገር እውነት ህጋዊ ባልሽ ነው? ህጋዊም አልሆነም። በቃ አልተፈራረምንም። በቃ የልጅ አባት ሆኖ ነው በቃ በዛ ላይ እንጂ ሽማግሌ የተባለውም እንደውም አሁን ነገር ሲለኝ እኔ እኮ አለኝ አጎቴን የዛኔ ሽማግሌ ሄድልኝ ብዬ ስለው ምን እንዳለኝ ልንገርሽ አሁን አለኝ ልጃገረድ ናት አይደለችም ብዬ ስለው በቃ ለልጅህ አባት መሆን ከቻልክ በቂ ነው ብሎ ስላለኝ ነው የተው። ለዚህ ነው የዛኔ ያለኝ ብሎ ይህን አሁን ይነግረኛል በዚህ ሰዓት ማለት ነው። እሺ እስቲ ሚዩት አድርጊና አዳምጪኝ። ተረጋጊ። እሺ ተረጋጊ። እንዲወጣ ነው እሺ ዝም ብዬ አዳመጥኩሽ። ከውስጥሽ እየበላሽ ያለው ነገር ማውራትሽ በራሱ ጥሩ። አሁን ይቀልሽ እመኝ። አንደኛ እዚህ ውስጥ ያላችሁ ሰዎች በሙሉ ደጋግሜ እንደ ሙዚቃ ስነግራችሁ የከረምኩት ነገር ወንድ ልጅን አምናችሁ ቤት አትግቡ። ሶፋ ያምራል፣ ምንጣፉ ያምራል፣ ቁም ሳጥን አለው፣ ጥሩ አልጋ ነው ያለው ምናምን አትግቡ። መታረጃችሁ ነው። ሽማግሌ ልኮ ቤተሰብ አውቆ በስነስርዓት ህጋዊ ጋብቻ ሳይኖራችሁ ኑሮ አትጀምሩ ብዬ ተናግሬያለሁ። ይሄ ውጤቱ ተጠቀመባት። ገብቶሻል? ስለዚህ ውጤቱ ይሄ ነው። ሁላችንንም ወንዶች አትመኑ። ትሰማላችሁ? በእንግሊዝኛ በቻይንኛ በምንኛ ልንገራችሁ። አይቀጥልም። ጎበዝ ኃይለኛ የፍቅር ቴምፖ ላይ ያላችሁ ሰዎች ተረጋጉ፣ መሬት ያዙ። እሺ እንደዚህ መጀመሪያ ሰሞኑን እንደምትፋቀሩትና እልል ብላችሁ ካልሞትኩልሽ ሞት ቢመጣ እኔን የመጋፈጥልሽ አይነት ነገር ግጥም የምትገጥሙበት ሰሞን አይቀጥልም። እንደዛ የትኛውን ፍቅር ነገ እየበረደ ይመጣል። ነገ እየተረጋጋ ይመጣል። ነገ ነገሮች እየተቀየሩ ነው የሚመጡት። አሁን ህጋዊ ሚስቱ ብትሆኝ አሁን እዚህ ጋር እንደፈለገ መፈንጨት አይችልም። አሁንም እንደፈለገ መሆን ይችላል እያልኩሻል። በህግ ልትጠይቂው ትችያለሽ፣ ገንዘብሽን ማለት ነው። መላቀቅ የሚባል ነገር የለም።
አልቅስሽ የምትተዩ ጉዳይ አይደለም። የህይወት ጉዳይ ነው። በላው ወሰደው እንዲህ ቃል ግዛ ብሎ በህግ ትጠይቂ ትችላለሽ። ገንዘቡን ይላክሽበትን እያንዳንዱን ደረሰኝ ያዥና አገር ቤት ገብተሽ ቀጥታ ፋይል ከፍተሽ ያደረገሽን ነገር በሙሉ ተናገሪ። ጠበቃ ገዝተሽ አቃቤ ህግ ይዘሽ ጉሮሮን ተይዞ ገንዘብሽን ይመልሳል። ትዳር የላችሁ መሀል ላይ ትዳር ቢሆን እሺ ለትዳራችን ነው ማለት ይችላል። ማን ስለሆነ ነው አንቺን መጠቀሚያ ነው መሸጋገሪያ የሚያደርግሽ? ምድር ላይ እኮ ነው የምንኖረው። እሱ ብቻውን መንግስት ነው እንዴ? እንዴት እንደዚህ የምትፈሪ የምታለቅሽለት? አሞኝ እየሰደበኝ ምናምን። ስድቡን አስቆሚ። ማስቆም ማለት አትስደበኝ ማለት ሳይሆን ቆርጠሽ መጣይ ነው፣ አለመስማት። ልጅሽ ደግሞ ምን ትሆናለች? አባቷ ነው ምን ያደርጋታል? አይቆረጥማት፣ አይዘለዝላት። ለራስሽ ኑሪ መጀመር። ብልህ ነው መሆን ያለብሽ። ልጅ ምንም እንዳቱ ምናምን አባቷ ነው። እስቲ በጥርሱ ይዞ ያሳድግ። አንዳንዴ እናንተ ብቻ ለልጆቻችሁ ያላችሁ የሚመስላችሁ ሰዎች አላቸው። በተለይ ሴቶቹ በቃ ማለት አባት ነው አይደለ? እንጀራ አባቷ ቢሆን እሺ የሆነ ነገር ያደርጋታል ትያለሽ። አባቷ ነው። እስቲ ጸጥ በይና መጀመሪያ ህመምሽን አስታሚ። ተረጋጊ። አይምሮሽ ይረጋጋ። እንደዚህ በጣም በጦዘ ነገር ውስጥ ነገ ከፎቅ ተፈጥፍጪ በሞት ኮሌሽ ራስሽን ከፎቅ ነው የምትወረውሪ። በዚህ አካሄድሽ ምርር ብሎሻል። ዝም ያልኩሽ በምክንያት ነው። ውስጥሽ ያለው ነገር እንድታውጪው ነው፣ እንዲቀል። አሁን ትረጋጊያለሽ። አሁን ትናንትና የነገርኳችሁ ምሳሌ አለ። የሆነ አካባቢ ላይ እየሄዳችሁ ያላችሁበት ቀጠና ቦምብ የተቀበረበት ቦታ ነው። ብዙ የተቀበሩ